ነይ እንጥፋ የኛ ነገር አላማረም። ቅመምዬ ወዴት ወዴት? እንዴት ነው አላማረው? እንዴት አላማረም? ቤታቸው አሙቃቸው እንዴት የገነባውን አታፍርስ አለች እኮ ትላንትና። ለማንኛውም ዛሬ ቅመምዬ ፏፈሽ ብላ ብቻዋን የመጣችው ከጠንበላልዋ ፎቶ ጋራ ማለት ነው። ዛሬ የእሷ በፎቶ ነው በትዝታ። ምን አይነት ትዝታ ነው? ለማንኛውም እኔ በሙዚቃ ስለማላምን ያው የእሱ እንትኑ ነው የሙዚቃውን ካራክተር ነው እንደዚያ ሆነችው እንጂ ከፋሽ ከፋሽ አትበሏት። እናንተ ደግሞ አታብዙት እሺ። ምን ይከፋታል እንዴ? እሷ እኮ እወዳታለሁ በርዶኛን ነው ያለው፣ ፕራንክን እያደረገ ያለው። ስለዚህ ለምን ይከፋታል እንዴ? ሰው በግድ ነው በግድ ይክፋሽ በግድ። ኦ ማይ ጋድ። ለማንኛውም ማታ የምናየው ይሆናል ቪዲዮን ማለት ነው። ቪዲዮ ከተቀረጸ በኋላ ነው የቲክቶክን የተቀረጸው። ያው ቤኪ ነው እንደዚህ የሚያደርገውና ማታ የምናየው ይሆናል። ምንም የከፋ ነገር የለም፣ የሚከፋትም ነገር የለም። የተጣሉ ሲጀምር አልተጣሉም። እንዲህ ምን እሺ ነው ሰው በርዶኛል ካለ መብቱ አይደል እንዴ? ይመቻችሁ። ለማንኛውም ያው ስለምትወዷቸው እኮ ነው እንደዛ የምትሆኑት። እኔ ያልፈርድባቸው እውነቱ ለመናገር ስለምትወዷቸው በቃ የነሱ መለያየት መከፋት የነሱ በቃ እንደዛ መሆን አትፈልጉ። እነሱም እኮ በቃ እናንተ ባላችሁት መንገድ ነው እየሄዱት ያሉት። አሁን ያው ስራ ነው፣ ፕራንክ ነው እያደረገ ያለው። ያው በቀደሙ ነው እየተበቀላቸው ያለው ማለት ነው። ግዴታ እነሱ እንዳደረጉት አስረው ውሃ ዱቄት ምናምን ማድረግ አይጠበቅበትም። ሶ መንገዱ ነው ቀይሮ የመጣው ማለት ነው። ትዝ ካላችሁ ከኛ ጋር አትሳፈጥ እያሉት ነበረ። ከኛ ጋር አትሳፈጥ ሁለተኛ እያስማሉት ነበረ። አልማለም ግን ያሉትን ብሎላቸዋል። እና እሱ ደግሞ